በአሁኑ ወቅት የአፍሪካ ቀንድ ጂኦፖለቲካዊ ሁኔታ በእስራኤልና በሶማሌላንድ መካከል በተፈጠረው አዲስ ዲፕሎማሲያዊ ግንኙነት ምክንያት ከፍተኛ ውጥረት ውስጥ ይገኛል። ባለፈው ሳምንት መጨረሻ ላይ እንደ አውሮፓውያኑ አቆጣጠር ዲሴምበር 26 2025 የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ሶማሌላንድን እንደ ሉዓላዊት ሀገር ዕውቅና መስጠታቸውን በይፋ ማስታወቃቸው ለሶስት አስርተ ዓመታት ዕውቅና ስትፈልግ ለነበረችው የሶማሌላንድ ግዛት ከሰማይ እንደወረደ መና ሲሆን ለሶማሊያ ፌዴራላዊ መንግስት ግን የሉዓላዊነት ጥሰትና የጦርነት አዋጅ ተደርጎ ተወስዷል። ሶማሌላንድ ከአውሮፓውያኑ 1991 ጀምሮ ራሷን ከሶማሊያ ገንጥላ ራስ ገዝ መንግስት ሆና የራሷ መንግስት ጦርና ገንዘብ ቢኖራትም እስካሁን ድረስ በዓለም አቀፍ ደረጃ በየትኛውም ሀገር ዕውቅና አግኝታ አታውቅም ነበር። የእስራኤሉ ድንገተኛ ውሳኔ የቀይ ባህርን ስትራቴጂካዊ ቁጥጥር የፍልስጤማውያንን ጉዳይና የአፍሪካ ቀንድ የደህንነት ሁኔታን ያጣመረ ውስብስብ ፖለቲካዊ አንድምታ እንዳለውም ይገለጻል። እናም በዕለቱ የዓለም አቀፍ ትንታኔ ዝግጅታችን ይህንን አነጋጋሪና ሰሞነኛ ጉዳይ ልንመለከተው ወደድን። ከዓለም አቀፍ የትንታኔ ዘገባ ዝግጅቱ ጋር ታሪኩ ጋሹ ነኝ። የእስራኤልን ስትራቴጂካዊ ዓላማ በተመለከተ በዋነኝነት ባለፈው ሳምንት መጨረሻ ማለትም በአውሮፓውያኑ የዘመን አቆጣጠር ዲሴምበር 26 2025 የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ሶማሌላንድን እንደ ሉዓላዊት ሀገር ዕውቅና ሰጠዋል። ይህም በቀጠናው ላይና በአፍሪካ ቀንድ አካባቢ ከፍተኛ ጂኦፖለቲካዊ ውጥረትን አስከትሏል። የእስራኤልን ስትራቴጂካዊ ዓላማ በተመለከተ በዋነኝነት የሚነሳው በቀይ ባህር እና በኤደን ባህረ ሰላጤ ላይ ያላት ከፍተኛ ፍላጎት ነው። በየመን የሚገኙት የሃውቲ አማጽያን በእስራኤል መርከቦች ላይ የሚያደርሱትን ጥቃት ለመመከት ሶማሌላንድ በአቅራቢያዋ መገኘቷ ለእስራኤል ትልቅ ወታደራዊ ጥቅም ይሰጣታል። የእስራኤል ብሔራዊ የደህንነት ጥናት ተቋም INSS እንዳመላከተው የሶማሌላንድ ግዛት የሃውቲ አማጽያንን ለመከታተልና ወታደራዊ ዘመቻዎችን ለማካሄድ እንደ የፊት መስመር ጦር ሰፈር ወይም ዘርፉ አጠራር ፎርዋርድ ቤዝ ልታገለግል ትችላለች። ጠቅላይ ሚኒስትር ቤንያሚን ኔታንያሁ ይህንን እርምጃ ከአብርሃም ስምምነት መንፈስ ጋር የተጣጣመ ሲሉ ገልጸውታል። የአብርሃም ስምምነት እስራኤል ከአረብና ሙስሊም ሀገራት ጋር ግንኙነቷን ለማጠናከር የጀመረችው ዲፕሎማሲያዊ እንቅስቃሴ አካል ሲሆን ሶማሌላንድም በዚህ ስምምነት ውስጥ ለመካተት ፍላጎት እንዳላት ታውቋል። እናም ይህ እንቅስቃሴ እስራኤል በቀጠና ያላትን ተጽዕኖ ለማስፋትና የኢራን ወኪል ተደርገው የሚታዩትን የሃውቲ አማጽያን እንቅስቃሴን ለመገደብ የምታደርገው ጥረት አካል ተደርጎም ይወሰዳል። ይሁን እንጂ ይህ ዕውቅና በእስራኤል ላይ ከባድ ተቃውሞችን እያስነሳ ይገኛል። የሶማሊያው ፕሬዝደንት ሐሰን ሼክ መሐመድ እስራኤል ለሶማሌላንድ ዕውቅና የሰጠችው ፍልስጤማውያንን ከጋዛ በማፈናቀል በሶማሌላንድ ለማስፈር ካላት ምስጢራዊ ዕቅድ ጋር የተያያዘ ነው ሲሉ ከሰዋል። ፕሬዝደንቱ እስራኤል በጋዛ ያለባትን የህዝብ ስብጥር ችግር ወደ አፍሪካ ቀንድ ለመላክ እየሞከረች ነው በማለት ይህንን እርምጃም በዓለም ላይ የክፋት ሳጥንን መክፈት ነው ሲሉ ገልጸውታል። የሶማሊያ መንግስት ባቀረበው መረጃ መሰረትም ሶማሌላንድ ፍልስጤማውያንን ለመቀበል የእስራኤልን የጦር ሰፈር ለማስተናገድና የአብርሃም ስምምነትን ለመቀላቀል ከእስራኤል ጋር ተስማምታለች። የሶማሌላንድ የውጭ ጉዳይ ሚኒስቴር ግን እነዚህን ውንጀላዎች መሰረተ ቢስ ሲል ውድቅ አድርጎታል። የሶማሌላንድ ባለስልጣናት ከእስራኤል ጋር ያላቸው ግንኙነት በዲፕሎማሲያዊና በልማት ዘርፎች ላይ ብቻ ያተኮረ መሆኑን ገልጸው ፍልስጤማውያንን የማስፈር ወሬ በሶማሊያ በኩል ዲፕሎማሲያዊ እድገታቸውን ለማደናቀፍ የተፈበረከ እንደሆነም ተከራክረዋል። ደግሞ በሌላ በኩል የጉዳዩን ታሪካዊ ዳራ ስንመለከት ሶማሌላንድ በቀድሞዋ ብሪታንያ ጥበቃ የሚደረግላት ወይም የብሪቲሽ ፕሮቴክቶሬት አካል የነበረች ሲሆን በ1960 ለጥቂት ቀናት ያህል ማለትም ለ5 ቀናት ያክል
ነጻ ሀገር ሆና ከቆየች በኋላ ከጣሊያን ሶማሌላንድ ጋር በመቀላቀል የሶማሊያ ሪፐብሊክን መስርታለች። ይሁን እንጂ በዚያድ ባሬ ወታደራዊ አገዛዝ ወቅት በደረሰባቸው በደልና በፈነዳው የእርስ በርስ ጦርነት ምክንያት እንደ አውሮፓውያኑ አቆጣጠር በ1991 ራሷን ችላ ራስ ገዝ ግዛት ለመሆን በቅታለች። ከዚያን ጊዜ ጀምሮም ሶማሌላንድ አንጻራዊ ሰላምና ዲሞክራሲያዊ ስርዓት መገንባት ብትችልም የዓለም አቀፉ ማህበረሰብ ግን የሶማሊያን አንድነት ላለመናድ በሚል ዕውቅና ሲነፍጋት ቆይቷል። የእስራኤል እርምጃም ይህንን ለሶስት አስርተ ዓመታት የቆየ ዲፕሎማሲያዊ ግንብ የናደ ቢመስልም የፈጠረው ቀጠናዊ ውጥረት ግን የሁለቱን ሀገራት ግንኙነት ብቻ ሳይሆን መላውን የአፍሪካ ቀንድ ፖለቲካ የሚፈትን ሆኗል። በተለይም የአፍሪካ ሀገራት ድንበር ቅኝ ገዢዎች በጣሉት መሰረት መቆየት አለበት የሚለው የአፍሪካ ህብረት መርህ በእስራኤል ውሳኔ ምክንያት አደጋ ላይ ወድቋል የሚሉ ስጋቶች እየተበራከቱ ነው። እናም ከጉዳዩ ጋር በተያያዘ የዓለም አቀፉ ማህበረሰብ ምላሽ በአብዛኛው እስራኤልን የሚቃወም ሆኖ ተገኝቷል። የተባበሩት መንግስታት ድርጅት የጸጥታው ምክር ቤት ባደረገው አስቸኳይ ስብሰባ ላይ ከአሜሪካ በስተቀር አብዛኞቹ አባላት የእስራኤልን ውሳኔ አውግዘዋል። የአፍሪካ ህብረት፣ የአረብ ሊግ፣ የአውሮፓ ህብረት እንዲሁም እንደ ቱርክ፣ ግብፅ፣ ሳውዲ አረቢያና ቻይና ያሉ ሀገራትም የሶማሊያን የግዛት አንድነት መከበር አጽንኦት ሰጠውበታል። የቻይናው ተወካይ ሱሌይ የትኛውም ሀገር ለራሱ ጂኦፖለቲካዊ ጥቅም ሲል በሌሎች ሀገራት ውስጥ ተገንጣይ ኃይሎችን መርዳት የለበትም ሲሉ አስጠንቅቀዋል። አሜሪካ ግን እስራኤል ከማንኛውም ሀገር ጋር ግንኙነት የመመስረት መብት አላት በማለት የእስራኤልን መብት ብትከላከልም የሶማሌላንድን ዕውቅና በሚመለከት የያዘችው አቋም ግን እንዳልተቀየረና አሁንም የሶማሊያን አንድነት እንደምትደግፍ ገልጻለች። ይህ የአሜሪካ አቋም በእስራኤልና በዋሽንግተን መካከል ባለው ግንኙነት ላይ መጠነኛ ልዩነትን ቢያሳይም እስራኤል ግን በሉዓላዊ ውሳኔዋ እንደምትቀጥል ገልጻለች። በሶማሊያ በኩል የተሰጠው ምላሽ ግን ከቃላቱ ግዘት አልፎ ወደ ሰፊ ህዝባዊ ተቃውሞም ተሸጋግሯል። እናም በሞቃዲሾ በባይዶዋና በሌሎች ዋና ዋና ከተሞች በ10 ሺዎች የሚቆጠሩ ሶማሊያውያን አደባባይ በመውጣት የእስራኤልን ውሳኔ እየተቃወሙ ይገኛሉ። የሶማሊያ መንግስት የእስራኤልን ዕውቅና ህገወጥና ዋጋ የሌለው ወይም በራሳቸው አገላለጽ ነል ኤንድ ቮይድ ሲል የገለጸው ሲሆን በሶማሌላንድ ላይ የሚደረግ ማንኛውም አይነት የውጭ ጣልቃ ገብነት በቀጠናው ሰላም ላይ ከባድ አደጋን እንደሚጋርጥም አስጠንቅቋል። በተባበሩት መንግስታት ድርጅት የሶማሊያ አምባሳደር የሆኑት አቡበከር ዳሂር ኦስማን እስራኤል ፍልስጤማውያንን የማፈናቀልን ዕቅድ ወደ ሶማሌላንድ ለማምጣት መሞከሯ በሕግም ሆነ በሞራል ተቀባይነት የሌለው ተግባር ነው ሲሉ ለጸጥታው ምክር ቤት ገልጸዋል። በሌላ በኩል በሶማሌላንድ ዋና ከተማ ሃርጌሳ ውስጥ ህዝቡ ደስታውን በታላቅ ድምቀት ሲገልጽ ታይቷል። የሶማሌላንዱ ፕሬዝደንት አብዱራህማን መሐመድ አብዱላሂ የእስራኤልን ዕውቅና ታሪካዊ አጋጣሚ ሲሉ የገለጹ ሲሆን በቅርቡም ወደ እስራኤል ይፋዊ ጉብኝት በማድረግ የአብርሃም ስምምነትን በይፋ እንደሚቀላቀሉ ይጠበቃል። እናም የእስራኤል እርምጃ በአፍሪካ ቀንድ ብቻ ሳይሆን በመላው አህጉሪቱ ላይ ሊያስከትል የሚችለው ተጽዕኖ አሳሳቢ መሆኑ እየተገለጸ ይገኛል። እንደ ኢትዮጵያ ያሉ የሶማሌላንድ አጋሮች እስካሁን ድረስ ዝምታን የመረጡ ቢመስሉም የእስራኤል ዕውቅና ሌሎች ሀገራትም ሶማሌላንድን እንዲቀበሉ ሊያበረታታ እንደሚችል ስጋትን እየፈጠረ መሆኑም ይነሳል። ይህ ደግሞ በሶማሊያ ውስጥ የሚንቀሳቀሰውን አልሸባብን እንዲሁም ሌሎች አክራሪ ቡድኖች የህዝቡን ስሜት ተጠቅመው እንቅስቃሴያቸውን እንዲያጠናክሩ እድል ሊሰጣቸው ይችላል። በተጨማሪም በየመን የሚገኙት የሐውቲ አማጽያን ማንኛውም የእስራኤል ወታደራዊ ኑባሬ በሶማሌላንድ ውስጥ ከተገኘ ወታደራዊ ኢላማ እንደሚሆን ማስጠንቀቃቸው ግጭቱ የባህር ላይ ውዝግብ ብቻ ሳይሆን የቀጠናዊ ጦርነት መንስኤ ሊሆን እንደሚችል ያመላከተ ጉዳይ ሆኗል። ለእስራኤል የቀይ ባህርን ደህንነት ለማስጠበቅና የሁቲ ስጋትን ለመቀነስ ትልቅ ዕድል ሲሆን ለሶማሌላንድ ደግሞ ከዓመታት ተገሎ መቆየት በኋላ ያገኘችው የህልውና ዕውቅና ነው። ሆኖም ይህ ውሳኔ በሶማሊያ ሉዓላዊነት ላይ የፈጠረው አደጋና በዓለም አቀፍ ደረጃ ያስከተለው ውግዘት እርምጃው በቀላሉ የሚተገበር እንዳይሆን ያደርገዋል። በተለይም ፍልስጤማውያንን ከማፈናቀል ጋር ተያይዞ የሚነሱት ውንጀላዎች ጉዳዩን ከፖለቲካ ባለፈ ወደ ሰብአዊነትና ሃይማኖታዊ ውዝግብ እንዲያመራ አድርጎታል። በቀጣይ ሳምንታት የሶማሌላንድ ፕሬዝደንት ወደ እስራኤል የሚያደርጉት ጉብኝትና የሌሎች ሀገራት በተለይም አሜሪካ በዶናልድ ትራምፕ መሪነት የምትወስደው አቋም የቀጠናውን የወደፊት አቅጣጫ የሚወስኑ ይሆናሉ። ይህንን ዓለም አቀፍ ትንታኔ ስናዘጋጅ ቢቢሲ፣ ሮይተርስና ኤፒ ኒውስን በዋቢነት ተጠቅመናል።